እንደምነግራችሁ አላውቅም። የምር አቅም ያስፈልጋል። ድምፄን ራሱ ከፍ አድርጌ መናገር አልቻልኩም። ልጄ ልጄ ስስት መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስስት መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ። በመጀመሪያ ደረጃ የሆነ ውስጣችሁ ላይ የሆነ ነገር እንዳለ ስለታወቀባችሁ በዚህ ልክ ማውራት እኔ ገኒ ካንቺ ጋር በዚህ ልክ ማውራትን አልፈልግም ነበር። በመጀመሪያ ታላቅ ነሽ፣ አከብርሻለሁ። ገባሽ? ማንኛውም ሰው በማከብርበት መንገድ ማለት ነው። ግን ደግሞ የማይሆን ነገር ደግሞ ውሸት ስትሰሪ ደግሞ እኔም እዚህ ጋር ማጋለጥ እችላለሁኝ። እኛ የማይመስል ነገር እያመጣችሁ ማውራት አትችሉም። ይሄ ልጅ ጠፋ ብላ ከሰራች ጀምሮ የሁሉ ነገር እያየሽ የፈለገ ነገር ቢሆን ዝም ልትያችም ገኒ ታውቃለች፣ ታውቂያለሽ። አውቃችሁ ያደረጋችሁ ነገር ከዛ እኛ እንድንያዝ ነበር። ከዛ እውነቱ ሲወጣባችሁ ደግሞ ስትጋለጡ ደግሞ አሁን መጣችሁ እያለቀሳችሁ ለምሳሌ ማለት ነው አንድ ነገር ላስረዳ የምፈልገው ነገር አለ። ሰላም ምንድን ነው የተከበራችሁ ቤተሰቦቻችን? እኔ በጣም የገረመኝ የሩታ ድራማ ማለቂያ የሌለ ማከተሚያ የሌለ ማቆሚያ የሌለ የሩታ ድራማ ነው። የምሬን ነው የምላችሁ። እንዴ ሰው በዚህ ልክ እንደዚህ ይሆናል እንዴ? እኔ በጣም ነው ግራ ይገባኝ። የምሬን ነው የምላችሁ። በጣም ግራ ይገበኛል። እንዴ ልጇ ቤተሰቦቿ ጋር እያለ ከሰው ጋር ራሱ ለምን እስከዚህ ድረስ መጣላቱን ጭቅጭቁን ከአብርሽ ጋር ራሱ ለምን ከአብርሽ ቤተሰብ ጋር ራሱ ለምንድነው ይሄን አይል ጭቅጭቅ መጣላት ይሄን አይል ነገር ሁሉ ደረጃ ላይ መድረስ የምትፈልገው ለምንድነው? ኦሬዲ ካልፈለገች አልፈልግም ብላ ግን ለምን እንትን ሆና አትኖርም? ገባችሁ አይደለ? ለምን እንደዛ ሆና አትኖርም? እኔ እንጂ ብቻ እኔ በጣም ነው ግራ የሚገባኝ። የሷ ነገር በጣም ነው የሚያስጠላው የምር። አንዴ በቃ የሆነ አንድ ሴት እኮ አንዴ ቁፍጠን ብሎ ሲኖር ነው ደስ የሚለው። ገባችሁ? በኖረበት ቦታ ላይ ባለበት ቦታ ላይ ጨከን ብሎ ቁፍጠን ብሎ የራሱን ነገር ይዞ ወስነው ስኖር ያ ሴት ጀግና ሴት ይባላል። ገባችሁ አይደለ? ግን እሷ ሁሌም እየወላወለች ሁሌም ተንኮል እየፈለገች ሁሌም ነገር እየፈለገች ሁሌም የአብርሃምን ቤተሰብ ሁሉ እየዳሰሰች አንዴ እስር ቤት፣ አንዴ ፖሊስ ጣቢያ፣ አንዴ ክስ ቦታ፣ አንዴ አረ በጣም ሼም ነው እንዴ! ይሄ ህፃን ራሱ ነገ ላይ እሷ የሰረችውን ነገር ሲያይ ምንድነው ሊል የሚችለው? ምንድነው ሊያወራት ወይንም ምንድነው ምን አይነት እናትነት ሊሰጣት ነው የሚችለው? የአባቷን ቤተሰብ እንደዚህ ስትገፋ ምን ያህል እንትን ነው ሊኖረው የሚችለው እንዴ? ሰው እኮ ለልጁ ስር ራሱ ጥሩ ነገር ያደርጋል አይደል እንዴ? ሰው እንዶ ድራማ ላይ ራሱ ስናየው እኮ ለልጆቻቸው ብሎ እንኳን ጥሩ ነገሮችን ሲያደርጉ አይተናል አይደል እንዴ? ግን እሷ የምታደርጋቸው ነገሮች የምታስመስለው ድራማ ምትሰራው የምታመጣው ተንኮል የምትፈጥረው ነገር ኧረ አብርሃም ግን በጣም ቻይ ነው። የምሬን ነው የምላችሁና በጣም ቻይ ነው። እና በጣም ገረመችኝ እንዴ ልጇ ቤተሰቦቿ ጋር እያለ የአብርሽ ቤተሰብ እየከሰሰች ቡዜን እየከሰሰች ምን እንዲህ በጣም ከባድ እኮ ነው። ገባችሁ አይደለ? በጣም ከባድ ነው። የምሬን ነው የምላችሁ በጣም ከባድ ነው። በዛ ላይ ደግሞ በጣም ሼምም ነው እንዴ ከዛ ሰው ጋር እኮ የሆነ ጊዜ የሆነ ጥሩ ነገሮችን አሳልፋቸዋል። ቡዜም ቢትሆን እኮ የሆነ ጥሩ ነገርን አሳልፋለች። ስለዚህ ሰው ማሰብ ያለበት ያንን ነው። እነሱ ያሉት እሺ ልጅሽ ከኛ ጋር ይደግ ብሎ ነው እሷን የጠየቋት። ያንን እሷ በሌላ ነገር አዙራ ጠምጥማ በንጋታው ሌላ ነገር ፈጥራ መምጣቱ በጣም ከባድ ነው። የምሬን ነው። ደግሞ አሁን ከራሳቸው አልፎ ከሌሎች አልፎ በልጃቸው በልጁ ላይ ገና ባላደጋ ህፃን ላይ ድራማ መስራት ይጀምራሉ። አረ በጣም ሼም ነው፣ ነውር ነው፣ ያሳፍራልም። የምር እነሱ የሚሰሩት ነገር በጣም ነው የሚያሳፍረው። በተለይ አብርሃምና ሩታ የሚሰሩት አሁን በዚህ ህፃን ጠፋ እያሉ ድራማ መስራት፣ ማልቀስ፣ መጫጮ ይሄ አረ ሼም ነው። በጣም ያሳፍራል። የምር ነው የምላችሁ በጣም ነው የሚያሳፍረው የሚያስጠላውም ነገሩ ማለት ነውና
እዚህ ጋር አብርሃም እውነቱን ቢያወራም እውነት አለው እንዴ። ይሄን ናይል ጊዜ ሁሉ እኮ እሱንም ቡዜንም ሌላውንም ሰው በዙሪያ ላይ ያለውን ሁሉንም ሰው ነበር እየጨፈጨፈች የነበረ ሰው። እንግዲህ እኔ እንጃ ብቻ በጣም የሚገርም ነው። በጣም ነው የሚገርመው ማለት ነው እንዴ። እግዚአብሔርን ሰው እንዴት ይችላል? ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። የሩታና የአብርሃም ነገር እንግዲህ ድራማቸው ማለቂያና መቋጫ የለም። ልጁ ከተረገዘበት ይሄው እስካደገበት 6-7 ወር እስኪሆንበት ድረስ ድራማው እንደቀጠለና እየሆነ ነው ያለ ማለት ነው። እንዲሁም እንግዲህ የዛሬ ሀሳብ ይህንን ይመስል ነበረ። እናንተ ሀሳብ አስተያየቶቻችሁን አስቀምጡ። ወዳችኋለሁ። ያላችሁበት ሰላማችሁ ይብዛላችሁ እያልኩ በዚህ አጠናቅቃለሁ። እንሄዳለን። ምንም ችግር የለብኝም። ይህንን ነገር ደግሞ እኔ እንድከስ ያነሳሳኝ ነገር ህግም ቢሆን ምክንያቱም ያህል በማግስቱ ለምን በማግስቱ አይደለም ትናንትና ነው እንጂ ከመጥፋቱ በፊት እህት መጣ እንዴት ስዝትብኝ እንደነበር ማንም ያውቃል አይደለም። እኔ ህግም ቢጠረጥራታል እጮሃለሁ እንዴ በደንብ ነው የምጮኸው። ግን የጠፋላ ማልፋት በዚህ ልክ ያሰት መሄዱ ያውልሽመር አንቺም የጠፋሽ ጊዜ የኔን ስም እያጠፋችሁ ነበር። እኔ ምንም ለማችሁ ስለዚህ በልጅሽ ነው ማላልፋችሁ ትክሹ እኔ እንደዛ አይደለም። እኔ ምንም ያደረኩት ነገር የለም። አይደረግም። እናንተ ለምን ሞከራችሁ? እኛ እናውራበት አንዴ የራስ እኛ እናውራበት ነገር አስቢ አንዴ ዝም በሉና እኛ እናውራበት። እኔ ምክንያቱን ልናገር አንድ ነገር ልንገርህ። ኦልሬዲ ልጅ ወስዳችኋል ተብለን እኔ ሄርሜላና ቡዜ ተከሰናል። አሁን እኮ ምንም እያልኩ አይደለም። እንሂድ ነው እያልኩ አይደለም። መሄድ እኮ ቀላል ነው፣ ግን ስንሄድ ወንጀሉን ራሳችሁ ላይ ነው የሚጠመጠመው። ምክንያቱም ሂዷል የተዛተበት እህትህ መታ እንዴት እያወራች እንደነበር አልወሰደችም።